ዝም ብሎ ከፍቷቸው አያውቅም። ይሄን ከወንዶች ሴቶች ወደ እንዲረዱኛል። ለምን እንደተናዳችሁ ተናዳችሁ አታውቁም? ሆርሞን ብቻ እኮ አይደለም። ከመሬት ተነስታችሁ በጣም ማልቀስ አምሯችሁ አያውቅም? በጣም ማልቀስ ከመፈለጋችሁ የተነሳ የሌለ ሲናሪዮ ፈጥራችሁ የሆነ ሰው ሲሞት በጣም የምትወዱ ሰው ሲሞት ምናምን አስባችሁ የዛን ቀን እንዴት እንደምታለቅሱ ምናምን ሬርስ እያደረጋችሁ የምታለቅሱ ሰዎች የላችሁ? ያ ጩኸት እኮ የነፍስ ጩኸት ነው። ክርስቲያኖች የተጨነቀችው ማልቀስ ያማራት እኮ ነፍሳችን ናት። መጮህ ያታኮ እስር ቤት ሆኖባት እኮ ስጋችን እግዚአብሔር ናፍቋት መሄጃ አታኮ ነው። እስር አድርገናት እኛ የምትጨነቀው ለምንድን ነው የምትጨነቀው? ምን ጎደለብኝ ይላል። የምትጨነቀው እኮ ነፍስ ናት። እግዚአብሔር ጎድሎባት እንባ የሚላት እኮ ነፍስ ናት። እግዚአብሔር ጎድሎባት፣ እግዚአብሔር ናፍቋት ስለማትጸልይ አንተ ቃል እግዚአብሔር ስለማትማር አንተ በእግዚአብሔር ቃል በህይወት ዕለት ዕለት የሚፈስ ከሆነ ነፍስ አትጠማም፣ አትራብ። እማትራብ እማትጠማ ከሆነ ቅጠሎች አይረግፉም። ቅጠል ማለት ሃይማኖት ማለት ነው። አትጠራጠርም፣ አትጨነቅም። ሁል ጊዜ ልብ በሙሉ ለእግዚአብሔር አምላክ ያዘጋጃል። ምንም ነገር አያሸብርህም። ሁሌ የምትሰማው እግዚአብሔር ያንጽሃል። ፍሬ ታፈራለህ። ፍሬ ማለት ምግባር ነው። ፍቅር አይጎልብህም፣ ትዕግስት አይጎልብህም፣ ትትና አይጎልብህም፣ ለጋስነት አይጎልብህም። ቸርነት፣ ደግነት ገንዘብ ነው። ቃል እግዚአብሔር አለ ህይወት ውስጥ የእግዚአብሔር ቃል ፕሮግራም ማሟያ እስኪመስል ድረስ ሀፕን አድርጓል ለማለት ብቻ ተሰጥቷል ትምህርት ለማለት ብቻ የሚደረግባቸው ብዙ ቦታዎች አሉ። እኛም ትምህርት ሲሰጥ ሰምቻለሁ ለማለት ብቻ የምንመጣባቸው የምር ለመጠቀም ለመታነስ ሳይሆን ማለት ነው። ከህይወታችሁ የእግዚአብሔር ቃል ሊጎድል አይገባም።